አይቶ ባንቺ ነገር ባንቺ የተነሳ ድቆናዬም ቀረ ዳዊቱም ተረሳ። አባቴ የታወቁ የቤተ ክርስቲያን አገልጋይ ካህን ናቸው፣ ቄስ ነበሩ። እኔንም በሳቸው ምትክ እንድተካ የቤተ ክርስቲያን አገልጋይ እንደሆን ከፍተኛ ጥረት ነበራቸው። በነገራችን ላይ የትውልድ ሀገሬ ሩባሪያ ዋግ ህምራን ሆኖ ቢልዳ ጊዮርጊስ አብያ ሊባኖስ ቢልዳ ጊዮርጊስ ይባላል። ሰቆጣ ከተማ ሳይሆን ማለት ነው። እና እዛ ትምህርቱ መንፈሳዊ ትምህርታችን በእውነቱ ክብር አለው። ጥሩ ጥሩ መምህራን አሉ። ምርጥ መምህራን፣ የድጓ መምህራን፣ የቅኔ መምህራን፣ የዜማ መምህራን አሉ፣ በጣም የታወቁ። እነዛ የሄድኩ እንድማር የአባቴን ቦታ እንድተካ ጥረት ያደረጉ ስለነበረ እኔ እሳቸውን ተከትዬ ትምህርቴን ከተማርኩ በኋላ ድቁና ተቀብዬ የቤተ ክርስቲያን አገልጋይ ለመሆን ቅዳሴ ጀመርኩ። ዲያቆን ነበርኩ፣ ድምፃዊ። አዎ ሙያ ሁሉ ቅድም እንዳልኩሽ የተረገመ ሙያ፣ መሰደቢያ ሙያ፣ የተወገዘ አድርገው ነበር የድሮ። እንኳን ሌላ ብረት ቆዳ ፍቆ ታሪክ የሚጽፈውን ፋቂ ደበላንሳ የሚል ስም አለው። አዝማሪማ ጭራሽ ከጋብቻ የተከለከለ መሰደቢያ። አዝማሪ ዘሩን ቆጥሮ ነው የሚጋባውም፣ ጋብቻውም ክልክል ነው። የአዝማሪ ዘር ለየብቻ ነው። እንዲሁም ደግሞ ሸክላ ሰሪው፣ ብረታ ብረት ሰሪው ቀጥቃጭ ይባላል። ቡዳ ነው ይላሉ አቶ መኮንን። ይህን ነበር የሚታገሉት። መኮንን ሀብተወልድ ሀገር ፍቅር ላይ ቆመው የሚያስተምሩት የነበረ ህዝቡን። ስራ ክቡር ነው፣ ሰው ይበላል ትሉታላችሁ፣ ሸክላ ሰሪውን፣ ማረሻ ሰሪውን፣ ሸማኔው ቁጢጥ በጣች ትሉታላችሁ። ሰው መብላት ቢችል አሁን ቡዳ ነው የምትሉት። መብላት ቢችል አንድ ሰው ይተርፍ ነበር። ኧረ ተው ይህ አይባልም፣ ስራ ክቡር ነው እያሉ እየሰበሰቡ ሽማግሎችንም እየጠየቁ ይህን የመሳሰለው ነገር እንዲወገዝ ስራ ክቡር መሆኑን ለማሳመን ለማስረዳት ያስተምሩ ነበር። እና እኔ ወደዚህ ዓለም ወደ ስራውን የገባሁት ድቁናውን ምናልባት መሳሳት አለና ድቁናዬን ያፈረስኩኝ። እንግዲህ ድምፄ ጥሩ ነው፣ ስቀድስ በእውነቱ ጥሩ ዝና ነበረኝና በአካባቢዬ ድቁናዬን ሳጣ እንግዲህ በጣም እያዘንኩና በጣም እያለቀስኩ ሲያዩኝ ጓደኞቼ እንዴ ምንድን ነው ድቁና ማፍረስ ባንተ አልተጀመረ? ቅኔ ቤት እንሄዳለን፣ ዜማ ቤት ድጓ ትማራለህ፣ እንዲያው ምንም ችግር የለውም ሲሉኝ ከጓደኞቼ ጋር ተነስተን ወደ ጎንደር ዜማ ያለበት ቅኔ ያለበት ሀገር የታወቀ የድጓ መምህራን እየጠየቅን ሄድን። ከዛ ለተወሰነ ጊዜ እዛ ሳለን ጎንደር ከተማም ገባንና ድሮ ሬዲዮ ጣቢያ ጥሩ ድምፃውያን እንደ መዲና ዘለሰኛ ያለው የሀገር ፍቅር የሚሰሩትን አንድ ስቱዲዮ ነበረች ማስታወቂያ ሚኒስቴር። እዛች አዝማሪዎቹ ሙዚቃቸውን ሰብስበው እዛ እየተመላለሱ ሰርክል ሰርተው እዛ ሲዘምሩ ነበር በላይ የሚያስተላልፈው ድምፅ። እዛ ያን ድምፅ ስሰማ ህዝቡ አንዳንድ የስልክ ምሰሶ ላይ እንግዲህ አንዳንድ ማይክሮፎን ተደርጎ እዛ ላይ ነው ከዚህ የሚተላለፈውን ለህዝብ የሚሰማው። አዲስ አበባ 4 ቦታ 5 ቦታ አለ፣ መርካቶ አለ፣ 4 ኪሎ አለ፣ 6 ኪሎ አለ። እዛ ነው ህዝቡ ጠዋት ሬዲዮ ዋሽንት ሲጀምር ወደዚያ ነው የሚሮጠው ህዝቡ። ያን እዚያ የስልክ ምሰሶውን ከቦ ማዳመጥ፣ ማታም ቀንም እንደዚያ ነው። እዚያ እኔም እንደዚህ ማዳመጥ ጀመርኩና በቃ እንዲያው ጥሩ ድምፃውያን ስለነበሩ ይህንን ዜማ ስሰማ ልቤ ወደዚህ ወደ አዲስ አበባ እንዲያውም ጥሩ ድምፃውያን እንፈልጋለን በሚል አቶ መኮንን ሀብተወልድ ያስፈልጉ ነበርና ከቤተ ክህነት ድምፃውያንን እዛ በ50 ዓመተ ምህረት መጣሁ። እዛ ሀገር ፍቅር እኔ እንኳን መሰንቆ መጫወት ክራር ምንም አላቅም፣ በድምፅ የመስፈንም አላቅም። የቤተ ክህነት ዜማ ብቻ ነው የማውቀው። ፈተና እንግዲያው ለመቀጠር እዛ ካልገባህ አሉኝ ሌሎችም ሰዎች። እዚያ ይዘውኝ ሄዱና ስፈተን ጥሩ ድምፃዊ ተብዬ እንደው በአንደኛ ደረጃ በጣም ተቀበሉኝ። ወዲያው ጉርሻም ሰጡኝ፣ ደሞዝም ለጊዜው 30 ብር አደረጉልኝ። በአመቱ
60 ብር አደረጉልኝ። እንደውም ቤት አገር ፍቅር ግቢ ውስጥ ሰጡኝ አቶ መኮንን። በእውነቱ ሲንከባከቡኝ ደስ አለኝ። ከዚያ የሥራ ድርሻዬ መድረክ ላይ መጋረጃ መያዝ ነበር፣ መክፈት መዝጋት። እንግዲህ ቀጨኔ አለቃ ሳህሌ ካሳዬ የሚባሉ መምህር ነበሩ። እሳቸው ናቸው እሳቸው ጋር ነበረ ለተወሰነ ጊዜ 1 2 ወር 3 ወር። ከዛ ቤተ ክርስቲያን ስናገለግል ከበሮ መታለሁ። እዚያ ታደለ ለማ የሚባል ነበረ ካህን ነው፣ እዛ አገር ፍቅር ይሰራል። አንተ ቦታ እዛ ነው ብሎ ጎትቶ ይዞኝ ሄደ ታደለ ለማ። አሁን በሕይወት የለም እና ሰልፈቻሽኔ እነዚህ አሉ። አሁን ታደለ ለማ ወሰደኝ። ከዛ ስፈተን ሃሌሉያ ብዬ ስፈተን በጣም አደነቁ፣ በጣም ደስ አላቸው። በል እንግዲህ እዚህ ግቢ ውስጥ ቤት ተሰጠኝ፣ እዚያው አገር ፍቅር ግቢ ውስጥ። እንደው በዜማ ልበለው እስኪ እንደው መቼም ሃሌሉያ ሃሌሉያ ዝንቱ ሰብእሲ እቶ ባንቺ ነገር ባንቺ የተነሳ ድቆናዬም ቀረ ዳዊቱም ተረሳ እቶ ድቁናዬ ዳዊት ያንቺ ነሽ በደገም የማልሰለችሽ ሃሌሉያ ሃሌሉያ ዝንቱ ሰብእሲ ስል ጊዜ እንደው ስሜም ሃሌሉያ ተባለ። ይህን ያልኩበት ገና ከሀገሬ ስንቀሳቀስ በጣም አዝኛለሁና ድቁናዬን በማፍረሴ እንዲው መንገድ ለመንገድም ስንሄድ ሃሌሉያ እያለን ጎንደር እስከምንገባ ድረስ እያዜምኩ የገባሁት ጓደኞቼ ይስቁብኛል። አንዳንዴም እንደው በቃ እነሱ ስለ ትምህርት የላቸውም እንዲሁ ነው። በቃ ጎንደርም እንደገባው እኔ ቤተ ክርስቲያን ጠጋ ስል ምንም አልተቸገርኩም። እነሱ ግን ስራ እየፈለጉ እዛ ሀገር ቀሩ። ተነስቼ ወደ አዲስ አበባ ተጓዝኩ። እዛ ሀገር ፍቅር በቃ አለቃ ሳህሌ ካሳዬ ዘመድ ያጎት ነበሩና እሳቸው ጋር ስሄድ እንዲያው ቤተ ክርስቲያን አገልጋይ ናቸው የቀጨኔ። እዚያ ቤት አለ፣ እዛ እንትን አላቸው። እሳቸው ጋር ተጠጋሁኝ። ለ1 ወር ለ2 ወር ያህል ቆየሁ። ከዛ ታደለ ለማ ቅድም እንዳልኩሽ ታደለ ለማ እዛ ካህን ነበር፣ አገልጋይ ነው። እኔን ጎትቶ በግድ የወሰደኝ አገር ፍቅር እሱ ነው። እዛ ገባሁ። ምን አገር ፍቅር ብቻ ክብር ዘበኛም ገባሁ። ድምፅ ስሰማ በሬዲዮ እዛም ስል እዛም እንድቀጠር ተደርጌ ነበር። አንድ 100 አለቃ ነበሩ። 100 አለቃ ስማቸውን ዘነጋሁና ከነጥላሁን ሲዘፍኑ ምናምን ያቺ በተለይ እንትና ስትዘፍን ድምጿ ጥሩ ነው። እሷን ትሰማ እዛ ሄድኩ። እዚህም እንድትቀጠር ተባልኩኝ። በኋላ እኔ እዚህ መሆኑን አላውቅም። እዚህ እኮ የወታደር ደሞዝ ነው፣ ወታደር በሲቪል ነው በል እንጂ በወታደር እንዳትቀጠር፣ ይሄ ቁመቱ ያማረ ነው ምናምን ይላሉ። እኔ ሲቪል ይሁን ወታደር ምንም አላውቅም፣ ስለ ደሞዙ ስለምኑ። በሲቪል ነው በል የወታደር ደሞዝ ትንሽ ነው ገንዘቡ ምናምን፣ ልብስ ምናምን ጫማ እንጂ ሌላ ነገር የለም ሲሉኝ ሁለቱም ቦታ እንደ ተቀጠርኩ አስታውሳለሁ። ሁለቱም ቦታ ግን እዚህኛው ሄጄ አገር ፍቅር ሳወራ ሁለተኛ እዛ ቦታ እንዳትሄድ እዚህ ነው ቦታ አሉኝና ለሰው ሳማክር ከዛ ቀረሁ። አገር ፍቅር ቀጠልኩኝ። ያው ቤት ተሰጠኝ። እዚያ ስኖር ከ50 እስከ 60 ድረስ ለ10 ዓመት እዛ ስሰራ እንግዲህ ዜማው በጣም ይገባኛልና ዜማ ስለተማርኩኝ እስከ ጾመ ድጓ ድረስ ተምሬያለሁ። ጥሬ ዜማ እንለዋለን። ከውዳሴ ማርያም ዜማ፣ መስተጋብእ፣ ክስተት፣ አርያም፣ ሰለስት፣ ዝማሬ መዋሲት ይህን ሁሉ ለድምፅ የማሳመር ጭራሽ የረዳኝም እሱ ነው። ጥሬ ዜማ በጣም ቀላል አይደለም፣ ከባድ ነው፣ ጥሩ ነው በጣም እና እሱን ተማርኩ። ስለዚህ ቦታ እዚህ ነው እንግዲህ እንዳትሄድ እዛ ቦታ ተመልሰህ እና ወደ እንትን እንዳትሄድ ተባልኩኝ። እዚያ ገባሁ። ከ50 እስከ 60 ዓመተ ምህረት 10 ዓመት ስሰራ እንደው ከልብ አዝማሪዎቹን እያየሁ መሰንቆውን ሲያስቀምጡ ያን ስሞክር ሲከሱኝ ደግሞ እንደገና ክራሩንም በገናውንም መሰንቆውንም ምንም እንደው ተቆጣጠርኩት። ከዚያ በኋላ የዜማ ደራሲ ሆንኩኝ። እንደው ዜማ ደራሲ ሆንኩኝ። ኑሮዬ በአየር ላይ ትዳር ለመያዝ ፈለግኩና ወንደላጤ የሚል ዜማ መጀመሪያ ዘመርኩ።
ከዚያ ወንደላጤ ከመባል ብቸኛ ሰው ከመባል በየጊዜው ከመኮብለል ብንጣመር ይሻላል ብንጋባ ይሻላል የኔ ቢጤ ብቸኛይቱ ይሻልሻል ባልማግባቱ ለሰው ሰው ነው መድኃኒቱ። አዎ ጥሩ ነው። ባጭሩ እንደው ከዛ ያልኩትን ወንደላጤ የሚለውን ዜማ ደረስኩኝ። ኑሮዬ በአየር ላይ የሚል ከ20 በላይ ዜማዎችን አገር ፍቅር ደርሼ በኦርኬስትራው ተጫውቼ እዛ ይገኛል አሁን በብዛት። ስለዚህ አዲስ አበባ ቤቴ የምትል እንኳን የኔ ዘፈን ነበረች ማይሸት ያዘጋጃት። በፍርድ ቤትም እንደ ኮፒራይት በሚል ፍርድ ቤትም ደርሰናል እና እዛ የተጫወትኩት 10 ዓመት ነው። ሽለላ ፉከራ፣ ሰንጎ መገን፣ መዲና ዘለሰኛ ይሄንን እንዲሁም ደግሞ ድራማ ቲያትርም ገንዘብን ጣዖት አደረገው የሚል ቲያትር ደርሼ እዛ አቅርብ ያለው ተሰርቶ በጣም አድናቆትን አግኝቼበታለሁ። በዚህ አይነት 10 ዓመት አገር ፍቅር ከቆየው በኋላ ወደ ያሬድ ሙዚቃ ትምህርት ቤት እስካሁን ድረስ በነገራችን ላይ ወንደላጤ ብዬ ያልኩት ወዲያው ትዳር ያዝኩና እስከ ዛሬ ድረስ በትዳር ከ56 ዓመተ ምህረት ጀምሮ እስከ ዛሬ ድረስ በትዳር 5 ልጆች ወልደን በትዳር ዓለም ውስጥ ሆነን ከባለቤቴ ጋር ነው የምንኖረው። እንግዲህ ከዛ ስራ አይናቅም። እኔ በእውነቱ ይሄንን ሁሉ በዛ ጊዜ ጥቅም ምን እንደሆነም አይታየኝም። መጋረጃ መያዝም ለእኔ ብዙ አይከብደኝም፣ ደስ አለኝ። ግን ሌላውን ለማጥናት የሚያግደኝ ነገር አልተገኘም። ምክንያቱም ጥሩ ጆሮ አለኝ፣ ጥሩ ድምፅ አለኝ። ወዲያውኑ አንዱ የዘፈናትን መሳሪያው ያላትን እሰማለሁ፣ አዳምጣለሁ። ያን ለመሞከር ለረፍት ሲወጡ አዝማሪዎቹ ሲጫወቱ ቆይቶ ምርጥ ምርጥ አዝማሪዎች ነበሩ፣ እንደነ አማረ ታዬ የመሳሰሉ ባለሙያዎች። እነሱ መሰንቆውን ቁጭ አድርገው ለረፍት ሲወጡ አንስቼ በመከርከር ክራር አንስቼ በመከርከር ምን በማለት ራሴን ባለመሰንቆ እንደሆነ አደረገኝ። መሰንቆውን አጠናሁት። ከዛ በኋላ በዚህ አይነት የዜማ ደራሲ በመሆን ድራማም ተወዛዋዥም በመሆን አገር ፍቅር ለ10 ዓመታት አገልግዬ ወደ ያሬድ ሙዚቃ ትምህርት ቤት እንደገና ልዛወር የቻልኩት ልክ ከ60 ዓመተ ምህረት ጀምሮ ነው ማለት ነው። ያገሬ ተራራ ወይና ድጋው ለምለም ይናፍቃል ልካ ትዝታው ሲታለም እየተከሰስኩ ደሞዜ እየተቆረጠ መሰንቋችን በጠሰብን፣ ክራራችን አበላሸብን እየተባልኩ ብዙ ታሪክ አለው። እዛ የደሞዜን የተቆረጠበትን ደረሰኝ ሁሉ የያዙ ሰዎች አሉ እዛ አገር ፍቅር ውስጥ እና ይሄንን ሲያነሱ በጣም ደስ ይለኛል። ግን ሰው ራሱ ትልቅ ይሆናል፣ ራሱ ትንሽ ይሆናል። እኔ እንዳየሁት ከሆነ መማር ከፈለገ ምንም የሚያግደው ነገር የለም። እኔ ይሄንን ሙያ ሳልንቅ በገናውንም ክራሩንም መሰንቆውንም ዋሽንቱንም ምንም ችግር አይገጥምም። ጆሮ አለኝ። ስለዚህ ከዛ የመድረክ ሰራት መድረክም ራሱ ተሰጥኦ አለኝ። ቲያትርም ስንሰራ ቲያትር ፊልምም ሰርቼ ተሸልም ያለሁ በህይወት ዙሪያ የሚል የብርሃኑ ሽብሩ ቲያትር እኔ መሪ ተዋናይ ሁኜ ተመስግኜ ሽልማትን ዋንጫና ካባ ተሸልም ያለሁ። መዲና ዘለሰኛ ነው ወደ አገር ፍቅር ተጎትቼ እንድገባ ያደረገኝ። እንዲያውም ይሄን መዲና ዘለሰኛ የት ነው የሰማሁት? ጎንደር። ቅድም እንዳልኩሽ እዛ ማይክሮፎን ላይ ስልክ ምሰሶ ላይ ተቆሜ እንደው ተገትሬ ሳዳምጥ ተሾመ ሀብተ ማርያም የሚባል የመዲና ዘለሰኛ ባለሙያ የቤተ ክህነት ሰው ነው። አገር ፍቅር ዋና መዲና የሚል እሱ ብቻ ነበር፣ ሌላ አይችልበትም። ያን ስሰማ ነው ልቤ የተመሰጠው። ቀጥታ እንደመጣሁ ደግሞ እሱ ሳይኖር ማዜም ጀመርኩኝ። ቀጥታ እንደሱ መዲና ዘለሰኛውን ማለት ነው። ከዛ መሰንቆ ድምፅ የማይሰጥ መሰንቆ ይዝና እሱ በሌለ ጊዜ እኔ እሱ ከተለየ በኋላ ከዚህ ዓለም በሞት ተለየ። እዛ ባለሁ ጊዜ የእሱን ቦታ በመሸፈን መሰንቆ ድምፅ የሌለው መሰንቆ መካከል ይዤ ቆምና ግራና ቀኝ መሰንቆ መዲና አሰፋ ኃይሌና አማረ ታዬ ይባላሉ። መሰንቆ ምርጥ ሰዎች ናቸው። እነሱ ሲመቱ በትክክል የእነሱን ሙዚቃ መሳሪያ በማድመጥ መዲና በድምፅ የምለው እኔ ነበርኩኝ፣ ዘለሰኛው መዲና። ከዛ ስልስል ነው ራሴ መቻል አለብኝ። መዲና ምንድን ነው
ከኔ ጋር አይዞሩ መዲና በልብባል ሌላ ሀገር ብሄድስ ምን እንዴት ነው? ከዚያ ነው ማጥናት የቻልኩት መጀመርኩት ማለት ነው። በሙዚቃም ደግሞ ከዛ በኋላ ዘፋኞቹ ብዙ ዘፈኖች ኑሮዬ በአየር ላይ አይለወጥ ጠባይሽ እንትን ብዙ አጃቢ በመሆንም ብዙ ዘፈኖችን ዘፍኛለሁ። ለምሳሌ እነ ፍቅር ምንዳ ነው የኔ ውብ አይናማ፣ ውቢቱ ሀገሬ ክብርና ኩራት፣ ጥላ ከለላዬ ስለ ሀገሬ የተዘመረው መዝሙር አለ። እነዚህን ሁሉ ከለላይ ኢትዮጵያ ሀገሬ ወራት ተሰምቶኛል ካንቺ መፈጠር የሀገር የውበት ለምላሜሽ ማማሩ ሕይወትን ያድሳል ነፋስሽ አየሩ የአገሬ ተራራ ወይና ድጋው ለምለም ይናፍቃል ልካ ትዝታው ሲታለም ውብ አገሬ ውብ አገሬ ውብ አገሬ በትኖሪ ነው መከበሬ መከበሬ የአገሮችን ጫካ ወይና ድጋው ለምለም ይናፍቃል ልካ ትዝታው ሲታለም የአገር ፍቅር ትዝታው አይረሳም ለሚያውቀው እያልኩ ነበረ። እና ሙዚቃችን መቼም ዓለማዊ ሙዚቃ የህዝብ መልክ የአገር መልክ ነው። ሙዚቃችን የህዝብን የኑሮ ትዝታ የኢትዮጵያ ህዝብ ደስታውን፣ ሐዘኑን፣ ምኞቱን፣ ተስፋውን፣ አንድነቱን፣ ፍቅሩን፣ ነጻነቱን እየጠበቀ እያንጎራጎረ በዜማ በግጥም አማካይነት አገሩን እያጎም የሥራ ሙዚቃ፣ የፍቅር ሙዚቃ፣ ውዳሴ አምላክ እግዚአብሔርን የምናመሰግንበት ሙዚቃ፣ አገር ሲደፈር ድንበር ሲወረር የምናሰማው ሙዚቃ እያለ በሂደት ከህዝብ ወደ ህዝብ እየተላለፈ መሰረታዊ አራት ቅኝቶችን በማዘጋጀት እነዚህ ቅኝቶችም መች እንደተገኙ እንዴት እንደተገኙ ከየት እንደተገኙ ማን እንዳገኛቸው እንኳን የሚያውቅ የለም። ነገር ግን ህዝብን መቼም ከህዝብ ይህንን ሙዚቃ ሰርተው ከፈረስ ጭራ መሰንቆ ድምፅ ይሰጣል ብሎ እንጨት በእንጨት አገጣጥሞ ውብ የሆነ ድምፅ ያቆዩልን የድሮ ሰዎች ታላቆች ናቸው። በመንፈስ ቅዱስ ኃይል እየተመሩ እንጂ በምርምር እንኳን የሚገኝ አይደለም ይሄ ጥበብ። ስለዚህ ሙዚቃችን ሲጀመር መጀመሪያ እግዚአብሔርን በማመስገን ውዳሴ አምላክ በመዲና በዘለሰኛ ነው። መዲና ዘለሰኛ ማለት ግጥሙ ራሱ ወቅታዊ የሆነ ሪትም የሌለው ቢት የሌለው ዛሬ ከበሮ እየመቱ መዲና የሚባልበት አይደለም። መሰረት ስርዓት ያለው ነው እና በመዲና በውዳሴ አምላክ በተለይ እንደዚህ በአሁኑ ዘመን ሙዚቃችን አንድ ትልቅ እድገት አሳይቷል ማለት ይቻላል። የባህል ሙዚቃችን ምክንያቱም በመድረክ ክራር፣ መሰንቆ፣ ዋሽንት ድምፅ ተቀነባብሮ ከተለያዩ ተሰጥኦ ያላቸው ባለሙያዎች አማካይነት የሥራ ድርሻቸው ድምፃዊ በድምፃዊነቱ ተመርጦ እንደ መድረክ ላይ መቅረብ የጀመረው አጭር ጊዜ ነው።
ብዙ ዘመን አይደለም። በድሮ ጊዜ ግን አዝማሪዎች በዘልማድ እንደ ሙያም አይቆጠር ግን በሙያው እየተጠቀሙ አዝማሪዎች የአዝማሪ በጋብቻም ክልክል እንደሆነ ሙያ ሁሉ የተረገመ የተወገዘ ሙያ መሰደቢያ እየተደረገ የነበረበት ጥንታዊነት ያለው ጥሩ ያልሆነ አመለካከት ነበረ። ነገር ግን አገር ፍቅር ቲያትርን አቋቁመው አንድ ታላቅ ሰው መኮንን ሀብተወልድ የሚባሉ ድምፃውያንን ከየቤተ ክርስቲያኑ ዲያቆናትን እየሰበሰቡ ደግሞ ጥሩ ችሎታ ያላቸውን አዝማሪዎች በችሎታቸው እየመለመሉ አቋቁመው ድምፅ መድረክ ላይ መቅረብ የጀመረበት ዘመን በቅርብ ጊዜ ነው ማለት ነው። በትክክል ቀኑ ጊዜው ባይታወቅም እንደው በተለይ ጣሊያን ከሄደ በኋላ ነው። ጣሊያን መጥቶ ኢትዮጵያ ነጻ ካወጣች ወዲህ ነው ይሄ እንደ ቁም ነገር ስለ ነጻነት ስለ ታሪክ ይተረክ ነበርና ከዚያ ወዲህ ውዳሴ አምላክ እግዚአብሔርን ማመስገን የተጀመረው ማለት ነው። እና ሙዚቃችን ሲጀመር አሁን በመዲና ስለሆነ መዲና ማለት በትዝታ ቅኝት ይሄዳል። ባንቺ ሆየው ለኔ ቅኝት ይመደናል። በአምባሰል ቅኝት ዘለሰኛ ግን በትዝታ ቅኝት ብቻ ነው። እና ይሄንን በማከታተል እናሰማለን። እስኪ በትዝታ ቅኝት ጌታችን ከዚያ ደረስከን ወለታው ብዙ የእግዚአብሔር አመስጋኝማ ቢኖር አምላክ መቼ ያደላል አምላክ እንደ ሰው መቼ ያደላል ሁሉን ያደላድላል። ይሄ ትዝታ መዲና ነው። ክብር ተመስገን ጌታችን ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር እንግዲህ እነኚህ ሁለቱ የትዝታ መዲናና የአንቺ ሆየውን መዲና ነው። አሁን እስቲ ዘለሰኛው በትዝታ ቅኝት ነው የሚሄደው። ፍረድ ቢሉኝ ሞት በደለኛ ነው ናምነው እኔስ ፍረድ ቢሉኝ ሞት በደለኛ ነው። አንድ ሰው ለምስል ቁሞ ቢቀር ምነው ናምነው
ዳዊት እንዴት ይሞት ሳንመራመረው ዳዊት እንዴት ይሞት ሳንተዋወቀው የሚመጣውን ሁሉ በገና የሚያውቀው ናምነው እያለ ይሄዳል። እንግዲህ ዘለሰኛና መዲና የሚባለውን ከሞላ ጎደል በተከታታይ አሰምቻለሁ። አሁን የሰማነው ነው። ከዚህ በመቀጠል እንግዲህ መዲና የምንለው መንፈሳዊ ክፍል ከሙዚቃችን ውስጥ ዓለማዊ አለ፣ የፍቅር ሙዚቃ አለ፣ ውዳሴ አምላክ አሁን እንደጀመርነው እግዚአብሔርን የምናመሰግንበት ሙዚቃ ክፍል አለ። አሁን እንግዲህ ቲያትር ቤት ቲያትር ሲዘጋጅ ድራማ ተዘጋጅቶ ከሙዚቃ ጋር አብሮ ነበር የሚሄደውና ይሄ የተለመደው መጀመሪያ መጋረጃ ተከፍቶ እግዚአብሔርን ካመሰገን በኋላ በመዲና በዘለሰኛ ውዳሴ አምላክ አመስግነን ተመስገን ካልን በኋላ ውዝዋዜው ድምፃዊ ዘፋኝ መጋረጃው ተከፍቶ ይጀምራል። ከዛ ለአንድ ሰዓት ያህል ውዝዋዜ ይታይና ከዛ ቲያትርና ድራማ ይቀርባል። እንደዚህ እያልኩ ስለ ሀገራችን መዝሙር ስለ ነጻነት ተዘምሯል። ስለ ጋራው ሳይቀር ተዘምሯል። ጋራው ባለውለታ ነው። በነጻነት ጊዜ አርበኞች ከለላ እያደረጉ ጠላትን ሲከላከሉ ስለነበረው ስለ ጋራው እንኳን ስለ ጀግኖቹ ስለ ታሪክ የሰሩት ጀግኖች ቀርቶ የኢትዮጵያ ጋራና ተራራ ለሰው ይመስለዋል ውለታን ያልሰራ የበረሃው ድካም የጋራው ልፋት በዋሻው ሸሽጎ ያገሩን ታቦት ጀግና ይወዳል ወዴ የኢትዮጵያ ጋራና ኮረብታ ይነገራል ከም የሰራ ውለታ አርበኞች ከኋላው ከፊት መክቶሱ ተዋግቶ የለም ወይ ጋራው ለንጉሱ የኢትዮጵያ ጋራና ኮረብታ ቢነገር አያልቅም የሰራ ውለታ ነረጎራውን እያሉ ያንጎራጉሩ ነበር። የድሮ የራሳቸው ግጥም ነው። ጀግኖች እንዲህ ብለው ገጠሙ፣ ጀብዱ ስለሰራው ጀግና ታሪኩን እንዲህ ብሎ ገጠመ፣ እንዲህ ብሎ ይህን ሰራ እየተባለ ታሪኩ ይነገርለታል እና ያ ግጥሙ ፉከራው፣ ሽለላው፣ አገር ሲደፈር፣ ድንበር ሲወረር ጀግናው በቃ እንትን ብሎ ሴቷም ሳትቀር እኔ ለፈሪ አልሰጥም ቅርሴን ልበለው እኔ ለፈሪ አልሰጥም ቅርሴን ያስኮንናታል በሰማይ ነፍሴን እያለች ሴቷ ልጅ እንኳን የአገር ፍቅር ስሜት የነበራትን ትገልጽ ነበር ይላል እና ግጥሞቹ ጥንት የተጻፉ ናቸው። በእውነቱ ቢሰበሰቡ በቅርስነት በታሪክ መዝገብ የሚቀመጡ እንጂ አሁን እንደሱ አይነቱን እውነተኛ የአገር ፍቅር ስሜት ለመግለጽ የሚገኝ አይመስለኝም። ብዙውን ጊዜ ያው አንደኛ በጣም እንደ ትልቅ የስራ ድርሻ በይበልጥ ወደ ውጭ ዓለምም ስንሄድ መዲና ዘለሰኛና እንደ ሽለላ ፉከራ ይሄ ነው እንግዲህ የኔ አብዛኛው የነበረው። ሰንጎ መገን ቸበለው በክራር በመስንቆ ያው የፍቅር ዘፈን ነው። አሁን ሽለላውን ባንለውም ግድ የለም ሽለላው ይቅር በአሁኑ ሰዓት እና አገር ፍቅር ብዙ ዜማዎችን ነው ደርሼ ያቀረብኩት። እንዲሁም ደግሞ 44 ከ4 ሰዓት በኋላ የሚተላለፉትን በኢትዮጵያ ሬዲዮ
የአርብ ምሽት ፕሮግራም ማዘጋጀው እኔ ነበርኩኝ። አሁን አያስተላልፉም መሰለኝ እንጂ ብዙ ጥንታውያን ጥሩ ድምፃውያን ነበሩ። ሀገር ፍቅር በጣም ችሎታ ያላቸው ሰዎች እንደነ ታገኝ ኃይሌ፣ እንደነ ሽሽግ ቸኮል፣ እንደነ አሰለፈች ሙላት አምባሰልን የዘፈኑ እንደሆነ፣ ትዝታን የዘፈኑ እንደሆነ፣ ባቲን አንቺ ወየውን የዘፈኑ እንደሆነ ምርጥ የሆኑ አርቲስቶች፣ ዘፋኞች፣ ድምፃውያን ነበሩ። የእነሱ ድምፅ በጣም ይማርከኝ ነበር። አሁንም ማለት ይቻላል። በዚህ እንግዲህ ለምሳሌ ሽሽግ ቸኮል ሌላው ደግሞ አገር ፍቅር ሳለው በተለይ የሙስሊምን ሙዚቃ ሙስሊሞችን በመወከል ዘምር ነበርና መድረክ ላይ ሰርተናል። ከሽሽግ ቸኮል ጋር ደግሞ የሰራ ነው። አሁንም ሬዲዮ ጣቢያ ተጽፎ ይገኛል። ምንድን ነበረ መዝሙር እንደ መዝሙር አድርገን የነሱን በአዲስ ዘመን መቀበያ የቅዱስ ዮሐንስ ላይ ነው። እዛ ላይ መድረክ ላይ በቃ በቡድን ተሰልፈው እኔ እየዘመርኩ ይቀበሉ ነበርና ነቢያው ሰላማላ የሚል ዜማ ነበር የምዘምረው፣ ይቀበሉኝ ነበር። ከዚያ ቀጥሎ ሽሽግ ነቢያውና ግቡና እንሄድ መዲና የሚል ከሽሽግ ቸኮል ጋር ብለነው ተቀርጾ ሬዲዮ ጣቢያ ይገኛል። ይሄ እንኳን ሙስሊሞቹ አስከለከሉት። በዛ ጊዜ በተለይ ብዙ ነበር የሰራ ነውና ይሄ እኮ የጸሎት ነው የምንድን ነው ምናምን ብለው አስከለከሉትና ቆመ እንጂ በጥሩ ሁኔታ ነበር የዘመር ነው። እኔ ማለት የፈለግኩት መቼም አርቲስት ማለት ህዝቡን ወክሎ መድረክ ላይ የቀረበ ሰው ሁሉን ማለት አለበት በሚል ነው እንጂ እኔ ሙስሊም ሆኜ አይደለም። ነገር ግን ወገኖቻችን ናቸውና እንደሱ እንደሚሉት እኔ ክርስቲያኖች አላህ ሞተ ይላሉ። አላህ ሳሙቶ ወዴት ተቀበረ? ሰማይና ምድር በማን እጅ አደሩ ይላል። ነቢዩና ግቡና እንሂድ መዲና አጀብ ገደልን እንዳይሉ ሞተው አገኟቸው፣ ቀበርን እንዳይሉ ሞተው አገኟቸው። አሸናፊ ከበደን የመረጡበት እኔ አላሰብኩም። ምናልባት እሳቸው በሀገራችን ለመጀመሪያ ጊዜ ያሬድ ሙዚቃ ትምህርት ቤት የተከፈተው በቡልጋሪያ መንግስት ነው። የቡልጋሪያ መንግስት እንግዲህ የውጭ የፈረንጅ ሙዚቃ ትምህርት ቤት ተብሎ ተከፈተ። በዛ ጊዜ እንግዲህ ያው የፈረንጅ ሙዚቃ ትምህርት ቤት በሀገራችን ከተከፈተ ስሙ ማን ይባል ሲባል በዜማ የታወቀ ማለት ያሬድ ይባል፣ ያሬድ ሙዚቃ ትምህርት ቤት መባል አለበት ተባለና የያሬድ ሙዚቃ ትምህርት ቤት ከተባለ እንግዲያው የያሬድ ዜማ ደግሞ እዚህ መሰጠት አለበት ተባለ። የያሬዳዊውን ዜማ ድጓ እንዲያስተምሩ መሪጌታ ሊቀጠበብት አክሊለ ብርሃን ወልደ ቂርቆስ የድጓ መምህር ነበሩ። እሳቸው ተቀጠሩ። እሳቸው ዜማ ሁሉ ያስተምሩን ነበር። ድጓውንም ማለት ይቻላል አሁን ማለት ምን እንዲያስተምሩን ነበር። ወአንተኔ ሕፃን ነቢየ ልዑል ትሰመይ አርኩለ መራዊ ትሰመይ ወአዝማዱ በስጋ ትሰመይ ተፈኖከ ታሮ አናቀጸ ጽድቅ እያሉ ድጓውን ያስተምሩ ነበረ። እንግዲያው ያሬድ ዜማ እዚህ መሰጠት ከተጀመረ የህዝባችን የሀገራችን ሙዚቃስ መሰንቆው፣ ክራሩ፣ በገናው በትምህርት ቤት ደረጃ የማይሰጥበት ምን ምክንያት አለና አሸናፊ ከበደ አርቆ ሀሳቢ ባለሙያ ስለነበረ ለዚህም የሚሆን ሰው አልተዘጋጀንም፣ ከየት እናገኛለን ምናምን ሲባል እንዳጋጣሚ እኔ ጋ መጥቶ እዛ እንዳስተምር ተነገረኝ። እንዲያውም በደሞዝ እድገት ብለው እኔም ደስ አለኝ። አልተሰማም፣ አገር ፍቅር ምንም አልተሰማም። በኋላ በቃ
ገና በ59 ግንቦት ወር አካባቢ ነው ተመላልሶ ያነጋገረኝ። ወዲያው እንግዲህ መስከረም 1 ቀን በ60 ዓመተ ምህረት ትምህርት ቤቱ ስለሚከፈት በዛ ጊዜ እንዲጀምር ተደርጎ ደሞዜም ተነገረኝ። ከዛ ደብዳቤ ደረሰኝ። ከዛ ልክ በ50 ዓመተ ምህረት ያሬድ ሙዚቃ ትምህርት ቤት ሲከፈት እዛ እንግዲህ የባህል ሙዚቃ መምህር ተብለህ ተመድበሃል ተባልኩኝ። ከዛ የደሞዜ ልክም ተነግሮኝ እንግዲያው ያሬድ የሙዚቃ ትምህርት ቤት እስከ ዛሬ ድረስ የሀገራችን ሙዚቃ በትምህርት ደረጃ አይደለም፣ በዘልማድ አዝማሪዎች በዘር እንዲያው እየተለማመዱት እንጂ በትምህርት ደረጃ የሚሰጥ አይደለም። እና ምን እናድርግ መርሃ ግብር አውጣና አምጣ ሲሉኝ ያን ጊዜ ጥሩ ነው ቤተ ክህነቱን መማሩ ብዙ ረድቶኛል። እንግዲያው 4 ቅኝት አለ፣ 5 ድምፅ አለ። ትምህርት ቤቱ ትምህርቱ የሚሰጥ የነበረው ለ4 ዓመት ለዲፕሎማ ነበርና ከ8ኛ በላይ እየተቀበለ የአካዳሚክ ትምህርቱ ማለት ለ4 ዓመት ለዲፕሎማ በዛ ጊዜ ከዛ 4ቱን ዓመት የሚበቃ 4 ቅኝቶች አሉ። እያንዳንዱ ቅኝት ለ1 ዓመት በማዘጋጀት በእያንዳንዱ ቅኝት ውስጥ የሚታቀፉትን ዓለማዊ መንፈሳዊ ዜማዎች ዝርዝራቸውን ሊስታቸውን በማውጣት ይሄንን በደንብ አድርጌ አስረዳሁ፣ አቀረብኩ። እሺ ተቀበሉኝና 4ቱ ቅኝት ለ4 ዓመት ትዝታ ቅኝት፣ ባቲ ቅኝት፣ አንቺ ሆዮ ቅኝት፣ አምባሰል ቅኝት። እነዚህ መሰረታዊ ቅኝቶች በውስጣቸው የሚታቀፉትን ቀላልና ከባድ የሆኑትን ዜማዎች በመተንተን በደረጃ በማቅረብ አሳማኝ የሆነ መልእክት ተቀበሉኝ። ከዛ አገሪቱ ወደፊት ልጆች ወጣቱ ወደፊት ዓለም አቀፉን ሙዚቃ ወደ ውጭ እየሄዱ እየተማሩ ሲመጡ እያዩ ያሻሽሉታል እና በዚሁ ይቀጥል ተባለ። እስከ ዛሬ ድረስ በዚሁ ነው የማስተምረው በኔው። ከዚያ በማሻሻል በሂደት አንዳንድ ነገሮች በቁጥር ማስተማር፣ ቲዮሪን ብላክቦርድ ላይ እየጻፍን በቁጥር ማስተማር፣ ክራሩንም ድምጾቹንም በቁጥር በጣት ቁጥርና በስትሪንግ ቁጥር እየለካን ማስተማር ተጀመረ። ከዛ የመጀመሪያው ያሬድ ሙዚቃ ትምህርት ቤት ሲከፈት መርሃ ግብር ያወጣሁትና እስከ ዛሬ የምናስተምርበትን መመሪያ ያወጣሁ እኔ ነኝ። በዛ መሰረት ነው እስካሁን የምናስተምረው። እላክልላይ ኢትዮጵያ ሀገሬ ወራት ሰምቶኛል ካንቺ መፈጠር። እኔ እንዲያውም በጣም ደስ በሚል ሁኔታ ምንም የተፈተንኩበት ነገር የለም። በጸጋ ተቀብለው እስከ ዛሬም ድረስ በጸጋ ይማራሉ። ሁሉንም ክራሩንም መሰንቆውንም የምናስተምራቸውን ሁሉ እየተቀበሉ እንዲያውም አስተሳሰባቸው የውጭን ዓለም ሙዚቃ እያዩ ከዚያ እያነጻጸሩ የእኛንም ልዩነቱ ምን ያህል እንደሆነ ያን በጸጋ እየተማረ ወጣቱ እየተቀበለው ነው። ሌላው አልፎ ተርፎ የፈረንጆችን ሁሉ በማስተማር እየተደነቁ ብዙ ፈረንጆችንም አስተምሬያለሁ እስከ ዶክትሬት የደረሱ በኢትዮጵያ ሙዚቃ ጥናት እያደረጉ እና በዚህ መልክ እስካሁን ድረስ እንግዲህ 46 ዓመት ሊሆን ነው። በተለይ የተወሰነ ጊዜ በጡረታ ተገልዬ ነበር። አሁን እንደገና በኮንትራት መምህር ሆኜ እዛ እያስተማርኩ ነው ያለሁት። ውጭ ሀገርም የሄዱ ብዙ በዚህ ሙያ እድል ያገኙ ብዙ አሉ። ለምሳሌ ዘፋኞችም የሆኑ በዚህ በሸራተን ውስጥም አሉ። ሌሎች መሳሪያውንም ወደ እንግሊዝ ሀገርም ብዙ አሉ። ከዛ ውጪ እዚህም ሀገር አሁን እኔ የማስተምር እኔ ጡረታ በወጣሁ ጊዜ ያስተምሩ የነበር አሁንም አብረን የምናስተምር አለማየሁ ወልደ ዮሐንስ አለ እና አብረን ነው የምናስተምረው። ክራሩንም ሁሉንም አሁን አብረን እያስተማርን ያለንን ይህን ማየት በጣም ለእኔ ያረካኛል በጣም። ከዚያ ውጪ እኔ እንዲያውም ልጆችን እዛ አስገብቼ 2 ልጆችን እንደው በፊት የሀፓ ነበርና በዛ ዘመን ልጆች አንድ ነገር ውስጥ እንዳይገቡ ብዬ 8ኛን ክፍል እያለፉ ሲመጡ በጣም ጎበዞች ነበሩ። እዛ እኔ ጋር ውለው ይግቡ ብዬ ትምህርት ቤት አስገባኋቸው። እነሱም 4ቱን ዓመት ተምረው በዲፕሎም ተመርቀው ወዲያው ቡልጋሪያ 2ቱም አንድ ቀን ሄደው እዛ ቡልጋሪያ ማስተርስ ዲግሪያቸውን ይዘው መጥተው እዚህ በማስተማር ላይ ይገኛሉ። አሁን እንደው ወደ ሄሪዲቲ የመስማት ችሎታ ይኖራል፣ ግን የዘር አይደለም። አምላክ እንደ ሰው መቼ ያደላል፣ ሁሉን ያደላድላል። ሙዚቃችን
በተለይ በውጭ ዓለም ሲታይ ምን ያህል አድናቆትና ክብር እንዳለው ይሄን ሙዚቃ በተለይ ልወደው የቻልኩት ምን ያህል እንደሚያኮራን ምን ያህል ንጉሱም እንደተደሰቱበት ነው። ለመጀመሪያው ሱዳን ሀገር ሄጃለሁ። ሱዳን ጥሩ ነው፣ ጊዜውም ጥሩ ነው በጣም። እነሱም ይመጣሉ በ56 በ57 በ58 አካባቢ ሱዳኖችም ይመላለሱ ነበር። እኛም እየሄድን እናሳይ ነበር። ከዛ በ59 ሚያዝያ ወር ላይ ወደ የመጀመሪያው የዓለም ጥቁር ሕዝብ ፌስቲቫል ዳካር ሴኔጋል ተደርጎ ነበረ። እዛ ሄደን የዓለም መሪዎች ናቸው ያሉት። ጥቁር አሜሪካ አልቀረም። እንደው የጥቁር ሕዝብ የመጀመሪያ በዓል ስለነበር እዛ የተሰበሰቡ መሪዎች ሁሉ በጣም እኛም አገርን ወክለን እንግዲህ ከታሪክ ሰዎች እነ ጸጋዬ ገብረ መድኅን እና አፈወርቅ ተክሌ እነ ማሞ ተሰማ የሚባል ሸክላ የሚሰራ ባለሙያ ሰው ነበረ። እነዛ ሁነን እኛም ደግሞ ተመርጠን ከንጉሱ ጋር ሂደን ዳካር ሴኔጋል በ59 ያቀረብን። በጣም ንጉሱ ደስ አላቸው። ቁጭ አሉ፣ ብድግ አሉ። የዓለም መሪዎች በሙሉ ቆመው ሲያጨበጭቡ እናንት በኋላ ደስ አላቸው። በጣም ደስ ካላቸው በኋላ ወዲያውኑ በማግስቱ የምሳ ግብዣ ከታወቀው ትልቅ ሆቴል ላይ ዶክተር ምናሴ ኃይሌ የነበሩ አብረን እሳቸው ከትልቁ ሆቴል የምሳ ግብዣ ተደረገልንና $250 እናንተ የአገር መልክ ናችሁ፣ እናንተ የአገር ቅርስ ናችሁ፣ እናንተ ዓለምንም እናዞራችሁ፣ አሁን ኤክስፖ 67 ካናዳ ከእኛ ጋር ትሄዳላችሁ ተባል። በጣም ደስ አላቸው፣ ደስ አለን። እኛም $250 ለእያንዳንዳችን ሰጡን። 10 ሳንቲም መጠን ያላት የወርቅ ሳንቲም ደግሞ ለእያንዳንዳችን ሰጡን። ያችን ተቀብለን በጣም ደስ አለን። እዛ እንድንሄድ እንግዲህ እንክብካቤ እየተደረገልን ካናዳ ልንሄድ አብረናቸው ነው የምንሄደው ተብሎ ከጣሊያን ሀገር ሱፍ መጣልን። እንደ ፕሮቶኮል ጠብቁ፣ ጥቁር ሱፍ፣ ነጭ ሱፍ፣ ከረባት እንደው አስረን የማናውቀው ከረባት መጣ። እናንተ የሀገር ወኪሉ፣ እናንተ የሀገር አምባሳደሮች ናችሁ ተባል። ደስ አለን በጣም። አብረናቸው ተጉዘን ቬርሙዳ ደሴት አደርን። ከዚያ አደርን፣ ታሪክ ሰራን። ከዚያ ኦታዎ ካናዳ ገባን። የኢትዮጵያ አዳራሽ ተመረቀ። በዛ ጊዜ በጣም ደስ የሚል ስራ ሰራን። ከዚያ እሳቸው ጋር ሰነበትን፣ ትንሽ ጊዜ ሰራን። ከዛ ተመልሰን መጣን። እሳቸው ጄኔቭ ቀሩ፣ እኛ ወደ ሀገራችን ገባን። መንግስቱ ኃይለማርያም ጋርም ኤፕሪል ስፕሪንግ ፍሬንድሺፕ አርት ፌስቲቫል ኪምል ሶንግ ጋር የልደት በዓል የ75ኛ የልደቱን በዓል ለማክበር የኢትዮጵያ የአራዊት ቅርስ አልቀሩም፣ ዶክተሮች ነበሩ በብዛት ስጦታ ተብሎ እኛ ተመርጠን ሂደን አብረን እዛ ሰርተን ደግሞ በጣም ደስ የሚል ጊዜ አሳልፈን መጥተናል ከመንግስቱ ኃይለማርያም ጋር ማለት ነው። ከዚያ ውጪ አሁንም በኢህአዴግ እኔ ተመርጬ አልቀርም። ወደ ውጭ ጉዞ ሲደረግ አብሬ እንግሊዝ ሀገር ሄድን፣ ጀርመን ሀገር ሄድን። ጀርመን፣ ምስራቅ ጀርመን፣ ምዕራብ ጀርመን፣ በርሊን፣ በቃ ጀርመንን ዞርን። ከዛ ቀጥሎ እንግሊዝ፣ ለንደን፣ ከዛ ሰሜን ስኮትላንድ ድረስ እስከ በጣም እንግሊዝ በጣም እንትን ላይ ድረስ እዛ ድረስ ሄድን። ሰሜን ስኮትላንድ እንለዋለን። እንግሊዝ ሀገር እንግዲህ ታላቋ ብሪታንያ የተባለችው እንደውም ከዚያ ጋር ጨምሮ ነው ታሪኩን ባወራ እና ግላስኮ ይባላል ወደ ላይ። እዛ ድረስ ሄድን፣ ዓለማችን አየን። ከዚያም ልብስ ተሸለምን። ማስታወሻ የሆነ ብዙ ነገሮችና አድናቆትን አተረፍን። ሙዚቃችን ሰርተን እንግሊዝ ሀገርም እንደዚህ ጥሩ ስራ ሰርተን ተመለስን። አሁን በደርግ ጊዜ በኢህአዴግ ማለት ርዕዮተ ዓለማችን ሶሻሊዝም ነበረ እና ያ እንደ መቅረቱን ለማብሰር ይመስለኛል እንደዚያ ነው የሄድነው። ኢህአዴግ ሲመጣ ልኮናል። እኔ ተመርጬ ከሄዱት አንዱ ነበርኩኝ። ተመርጬና ያንን ዓለም ዞረን ሀገራችን አስተካክለን መጣን። እኔስ ፍረድ ቢሉኝ ሞት በደለኛ ነው ናምነው። እኔስ ፍረድ ቢሉኝ ሞት በደለኛ ነው። አንድ
ሰው ለምስል ቁሞ ቢቀር ምነው ጥሎ ደግሞ ማሞ ወልዴ ያሸነፈ ጊዜ ያን ጊዜም ደግሞ በቡድን ሄድን። ቡድን ሄድነው ሜክሲኮ ነው። ሜክሲኮ ሲቲ ሄድን። እዛም ደግሞ ከፍተኛ የሆነ ክብር ያገኘንበት ዘመን ነው። የሀገራችን መዝሙር ዘምረን ትንሽ እንትና አበበ እግሩን ትንሽ እንትን አለውና ማሞ ወልዴን በርታ ብለን ዘምረን ሩጫውን ጀመረ፣ አሸነፈ። በቃ ደስ ተሰኘንና በቃ ነጭ ልብሳችን ለብሰን ከተማውን እየዞርን ዘፈን ሙዚቃችን ስናቀርብ እነኛ ነጫጭ ልብስ የሚለብሱት እነኛ አፍሪካውያን እኮ አይደሉም እየተባልን ምን አድናቆትን አተረፍን። በቃ በጣም ትልልቅ ህዝቦች ናቸው ተባልን። ከዛ 20 ቀን ቆይተን ማድሪድ መጣን፣ ወደ ስፔን መጣን። ስፔንም ለማቅረብ እንትን አልተዘጋ የሆነ መሳሪያ ጎደለብንና ስፔን ደርሰን 2 ቀን 3 ቀን ቆይተን ወደ ሀገራችን መጣን። አንድ ችግሮች ይኖራሉ ከሚመሩንም ሰዎች አካባቢ እዛ ጊዜ ምናልባት የሙያው ባለቤቶችም ያልሆኑ ወይም ደግሞ ሙያውን ራሳቸው አርአያ መሆን የማይችሉ እና ብዙ መቼም አብሮ እንደዛ ዝንጋታ ምናምን ስላለ በተለይ ቄሶች ነበሩ በብዛት ወደ 9 ካህናት ደራጅተን ሄድ ነው። ከዚህ ኢህአዴግ አደራጅቶን ሃይማኖታዊ አባቶች ነበሩ። እነሱም ሰፋ ያለ የሥራ መድረክ አላገኙም ነበር። በዛ ጊዜ አልሰሩም። ጥሩ አባቶች ነበሩ እና ይህ ሁሉ ምንድነው ከአመራር ጉድለት ነው። የሚመሩን ኃላፊ የተባሉት ነገሮች ለዚያም ብቁ አልነበሩም ማለት ይቻላል። ስማቸውን መጥቀስ ይቻላል። ዳዊት እንዴት ይሞት ሳንመራመረው፣ ዳዊት እንዴት ይሞት ሳንተዋወቀው፣ የሚመጣውን ሁሉ በገና የሚያውቀው ናምነው። ስለዚህ የተነሳ እንዲያውም ስንመለስ ማስተናገድ እንኳን በማቃት አቅቷቸው አንዱን አባት እንትን ፍራንክፈርት ጥለናቸው